መስተዋቱን እያጸዳች ሳለች ሴትየዋ በድንገት በመስተዋቱ ነጸብራቅ ውስጥ ያለው ምስል በራሱ ሲንቀሳቀስ ተመለከተች። ፈጥና ዞር ብላ ስታይ ግን ሁሉም ነገር ጸጥ ብሎ ነበር። ይህን የዓይኗ ስህተት መስሏት ችላ አለችው። ነገር ግን ያላወቀችው አንድ አስፈሪ እውነታ ነበር። በቤቱ ውስጥ የተሰቀሉት ስዕሎች በሙሉ ያዋን ነበሩ። በዚያው ሌሊት ልጇ ኬቲ እንቅልፍ ላይ ሳለች መቀስና ማበጠሪያ የያዘ አንድ ሰው ከስዕሉ ውስጥ ቀስ ብሎ ወጣ። ወደ ኬቲ ቀረበና ረጅም ፀጉሯን መቁረጥ ጀመረ። በማግስቱ ጠዋት ኬቲ ከእንቅልፏ ስትነቃ ውብና ለስላሳ የነበረው ፀጉሯ ተበላሽቶ አገኘችው። በጣም ተናዳ ይህን ያደረገችው እህቷ ናት ብላ አሰበች። ወዲያውኑ ከእህቷ ጋር ተጣላች። እናቷም መታ ባታስቆማቸው ኖሮ ጉዳዩ የባሰ ሊሆን ነበር። እህቷ ግን እኔ አላደረግሁትም ብላ ደጋግማ ብትናገርም ኬቲ ፈጽሞ አላመነቻትም። ይቅርታ እንድትጠይቃትም አስገደቻት። ነገር ግን እውነታው እህቷ ምንም አታውቅም ነበር። ሌሊቱን በሙሉ በራሷ ክፍል ውስጥ ነበረች። ኬቲ ወደ ክፍሏ ስትመለስ መቀስና ማበጠሪያ የያዘው ሰው ስዕል አሁንም ግድግዳው ላይ እንዳለ ተመለከተች። በቁጣ ስዕሉን ከግድግዳው ለማውረድ ብዙ ሞከረች፣ ግን አንድም አልተንቀሳቀሰም። ከግድግዳው ጋር እንደተዋሃደ ይመስል ነበር። በመጨረሻ በላዩ ላይ ጨርቅ ጥላ ተወችው። እኩለ ሌሊት ሲሆን ግን የመቀስ ድምፅ እንደገና ክፍሉን ሞላው። ከተሸፈነው ስዕል ስር ሁለት እጆች ቀስ ብለው ወጡና ወደ ኬቲ ጠጉር ተጠጉ። እንደገና ፀጉሯን መቁረጥ ጀመሩ። ነገር ግን ኬቲ ልትነቃ መሆኗን እንዳስተዋሉ በቅጽበት ወደ ስዕሉ ተመለሱ። ኬቲ በድንጋጤ ነቃች። ፀጉሯን ስትዳስስ እንደገና ተቆርጦ አገኘችው። በቁጣ ተነስታ እህቷን ልትወቅስ ስትወጣ ግን አንድ ነገር ትዝ አላት። ኮሪደሩ ሙሉ ጨለማ ነበር። እህቷ ልትገባ አትችልም ነበር። ታዲያ ክፍሏ ውስጥ ያለው ሌላው ሰው ማን ነው?